ጤና ይስጥልኝ የዘ ሴኩሪቲ ኢንስቲትዩት ቤተሰቦች በዛሬው ትምህርታችን የ11ኛ ክፍል ሂስትሪ ዩኒት 8 ፓርት 5 ላይ ቆይታ ይኖረናል። በዛሬው ትምህርታችን 8.122 ዘ ሼክደምስ ኤንድ ፒፕልስ ኦፍ ቤኒሻንጉል ጉሙዝ ሪጅን በሚለው ዙሪያ ላይ ውይይት ይኖረናል። እንደምታስታውሱ ባለፈው የተለያዩ እዚህ ዘመን ከ16ኛው እስከ መካከለኛው 19ኛው ክፍለ ዘመን ድረስ ያሉ የተለያዩ መንግስታትን አጠቃላይ ሁኔታዎች ያየን ተናግረናል። በዛሬው ሼክደምስ ኦፍ ኤንድ ፒፕልስ ኦፍ ቤኒሻንጉል ጉሙዝ ሪጅን ኦቨርቪው ስንመለከት የዚህ የሼክደምስ ኤንድ ፒፕልስ ኦፍ ቤኒሻንጉል ጉሙዝ ሪጅን የምንለው መንግስት ስር ይኖሩ የነበሩ ነባር ህዝቦች እነማን ነበሩ የሚለውን እንመለከታለን። ኢንዲጂነስ ኢንሃቢታንት ወይም ደግሞ ይህንን ሪጅን ወይም ደግሞ ቤኒሻንጉል ጉሙዝ ሪጅን ተብሎ የሚጠራውን አካባቢ ላይ ቀደምት ሰፍረው ይኖሩ የነበሩ እስካሁን ያሉ ህዝቦች እነማን ናቸው ብለን ስንጠይቅ የመጀመሪያዎቹ ቤኒሻንጉል ወይም ደግሞ በርታ ተብሎ የሚጠሩና ጉሙዝ የሚባሉ ህዝቦችን እናገኛለን። ቤኒሻንጉል እና በርታ የሚባሉ ህዝቦች ቀደምት ሰፋሪዎች ናቸው፣ ወይም ደግሞ አካባቢው ላይ የነበሩ ነባር ህዝቦች ነበሩ። ይሄ ቤኒሻንጉል ጉሙዝ ሪጅን ልክ እንዳሁኑ ሁሉ አሁን እንደምናውቀው ቤኒሻንጉል ጉሙዝ ሪጅን ሎኬሽኑ ወይም ደግሞ የሚገኝበት ኢትዮ ሱዳኒዝ ቦርደር ተከትሎ ያለ ሪጅን ነው ወይም ደግሞ መንግስት ነው። በዚህ ሼክደም በዚህ ቤኒሻንጉል ጉሙዝ ሪጅን ኢን ዘ 19th ሴንቸሪ በ19ኛው ክፍለ ዘመን 3 ሼክደሞች ወይም ደግሞ በሼክ የሚተዳደሩ ሼክደምስ ማለት ታይትሉ የገዢው ታይትል ሼክ ነው። ስለዚህ ሼክደምስ ይባላሉ እና 3 ሼክደምስ ነበሩ። እነዚህ ሼክደምስ ምን ይባላሉ? የመጀመሪያው አሶሳ ወይም ደግሞ አቆልዲ ይባላል። አሶሳ ወይም አቆልዲ የሚባለው የመጀመሪያው ሼክደም ሲሆን ሌላኛው ቤኒሻንጉል የሚባል ሼክደም ነው። ሶስተኛው ኮሞሻ ይባላል። እነዚህ ሶስቱ ሼክደምስ በ19ኛው ክፍለ ዘመን ጀምሮ ተመስርተው የነበሩ ሼክደምስ ናቸው። ዌር ኢን ዘ ሼክደም ኦፍ ቤኒሻንጉል ይሄ አንዱ ነው። ቅድምን ብለናል። በዚህ ሪጅን ውስጥ ቤኒሻንጉልና ጉሙዝ የሚባሉ ቀደምት ህዝቦች እንደነበሩ ተናግሯል። ስለዚህ ቤኒሻንጉል በሚባለው ውስጥ 3 ሼክደሞች ተመስርተው ነበር ኢን ዘ 19th ሴንቸሪ። እነዚህ 3 ሼክደሞች አሶሳ ወይም አቆልዲ፣ ቤኒሻንጉል፣ ሶስተኛው ኮሞሻ ነው። እነዚህ ሼክደምስ ሃይሊ ኢንፍሉዌንስድ የሆኑበት ሁኔታ አለ። አንደኛው ኢስላም ፍሮም ሱዳን። ሱዳን እንግዲህ እስልምና እምነት ተከታዮች ከቀደምት ጀምሮ እስልምና የነበረበት ሪጅን ነው። ስለዚህ እነዚህ 3 ሼክደምስ ከፍተኛ የሆነ ኢስላሚክ ኢንፍሉዌንስ ነበረባቸው። ይሄ ኢስላሚክ ኢንፍሉዌንስ ይመጣ የነበረው ከሱዳን ነበር። ቅድም እንዳልነው እነዚህ ሪጅኖች ኢትዮ ሱዳኒስ ቦርደር ላይ ያሉ ናቸው። እስከዛሬ ድረስ ሱዳን ቦርደርን ታኮ ያሉ ቤኒሻንጉል ጉሙዝ የምንለው ክልል አሁን ራሱ የሚገኘው ኢትዮ ሱዳኒስ ቦርደር እንደሆነ እናውቃለን። ስለዚህ ከፍተኛ የሆነ ኢስላሚክ ኢንፍሉዌንስ ነበረ። ይሄ ኢስላሚክ ኢንፍሉዌንስ ይመጣ የነበረው ከሱዳን ነበር። ሌላው ይሄ አካባቢ የሚታወቀው ትራንስ ቦርደር ትሬድ ፍሎሪሽ ያደረገበት ነው። ድንበር ተሻጋሪ ንግድ ከፍተኛ ደረጃ ላይ የደረሰበት ነው። በእነዚህ ሼክደሞችና ድንበሩን ተሻግሮ ከሱዳን ህዝቦች ጋር ከፍተኛ የሆነ የንግድ ልውውጥ ነበር። ስለዚህ እነዚህ ሁለቱ ነገሮች ይህንን ሪጅን እነዚህ ሼክደሞች ኢንፍሉዌንስ ያደረጓቸው ነበር። ኢስላም ፍሮም ሱዳን ኤንድ ትራንስ ቦርደር ትሬድ የነዚህ ዋነኛ በዚህ ሪጅን ላይ ከፍተኛ ተጽዕኖ አሳድረው የነበሩ ኮንዲሽንስ ነበሩ። ሌላው ይሄ ሪጅን አንድ የሚታወቅበት ሌላው ልዩ ባህሪ አለው። ምንድነው? ከፍተኛ የሆነ የወርቅ ክምችት ያለበት አካባቢ ነው። እንደምናውቀው ቤኒሻንጉል ጉሙዝ ኤሪያ ከፍተኛ የሆነ የወርቅ ክምችት አለ። ከጥንት ጀምሮ ይህ አካባቢ የሚታወቀው በከፍተኛ የወርቅ ሀብቱ ነው እና ከወርቅ በተጨማሪ ሌሎች ናቹራል ሪሶርስ ሪች የሆነ ናቹራል ሪሶርስ ያለው አካባቢ ነው። በተለይ ግን በዋነኛነት የሚታወቀው ከፍተኛ የሆነ የወርቅ ክምችት የሚገኝበት አካባቢ ነው። በመሆኑም ይህ ከፍተኛ የወርቅ ሀብትና የወርቅና ሌሎች ተፈጥሯዊ ሀብቶች አካባቢው ከፍተኛ የሆነ የውጭ ትኩረት እንዲስብ አድርጓል። ፎሬን አቴንሽን እንዲስብ አድርጓል። በዚህም የተነሳ ከፍተኛ የሆነ አቴንሽን ስቦ ከነበረ ዋነኛው የኢጂፕሽያንስ አቴንሽን ነው። የኢጅፕትና ማህዲስ ሱዳን therefore abundance of gold and natural resource attracted invasions ትኩረት በመሳቡ የተነሳ ግብጾችና ማህዲስ ሱዳን ማለት በማህዲስቶች ይተዳደር ነው። ማህዲስ ሱዳን ይባላል። በማህዲስቶች ጊዜ ማህዲስቶች ያስተዳድሩት የነበረው ሱዳን ይህን አካባቢ በተደጋጋሚ ጊዜ ለመውረር ችለው ነበረ። የወረሩበት ምክንያት ምንድነው? ይህ አካባቢ በወርቅና ሌሎች ናቹራል ሪሶርስ ሪች በመሆኑ የተነሳ የውጭ ወራሪዎችን ስቦ ነበረ። ግብጾችንና ማህዲስቶችን ከሱዳን ስቦ ነበር። ቅድም እንግዲህ 3 ሼክደሞች እንደነበሩ ተናግረናል። አሶሳ ወይም አቆልዲ፣ ቤኒሻንጉል ጉሙዝና ኮሞሻ። እነዚህ ቤኒሻንጉል የሚባለው ሼክደም ውስጥ የነበሩ ናቸው። ሌላው ሼክደም ደግሞ በርታ የሚባለው ሼክደም ውስጥ በርታ የሚባለው ሪጅን ውስጥ ሌላ ሼክደም ተመስርቶ ነበር። ይሄ በርታ ሪጅን ውስጥ ተመስርቶ የነበረው ሼክደም ምን ይባላል? ጉባ ሼክደም ይባላል። ስለዚህ በዚህ በበርታ በሚባለው ሪጅን ውስጥ ተመስርቶ የነበረው ሌላው ሼክደም የጉባ ሼክደም ነው።
ኢመርጅድ ኢን መተከል ወይም ደግሞ ጉሙዝ ላንድ ይባላል። መተከል ጉሙዝ ላንድ ይባላል። ኢን ዘ 19th ሴንቸሪ በ19ኛው ክፍለ ዘመን በዚህ ጉሙዝ በምንለው ላንድ ወይም ደግሞ መተከልም ተብሎ ይጠራል ጉባ የሚባል ሼክደም ኢመርጅ አድርጎ ነበረ። ቀጥለን የምንመለከተው ሎካል ቺፍስ ኦፍ ጋምቤላ ፒፕል ነው። ስለ ቤኒሻንጉል ይሄን ያልካል። ሌላው ኢመርጅ አድርጎ የነበረው አስተዳደር የጋምቤላ ፒፕል ነው። ሎካል ቺፍስ ኦፍ ጋምቤላ ፒፕል ነው። ይሄ አካባቢ ጋምቤላ ሪጅን ልክ እንደ ቤኒሻንጉሉ ሁሉ የተለያዩ ማንነት ያላቸው ህዝቦች የነበሩበት ህዝብ ነው። ኢንዲጂነስ ህዝቦች የነበሩበት ህዝብ ነው። 5 ኤትኒክ ግሩፕሶች እዚህ ጋምቤላ የምንለው ሪጅን ላይ ከጥንት ጀምሮ የኖሩበት አካባቢ ነው። እነማን ናቸው እነዚህ 5ቱ ኤትኒክ ግሩፕስ? የመጀመሪያው ኑዌር ይባላሉ። ኑዌር ሲባሉ ቀጥሎ ያሉት አኟ፣ መጀንግ፣ ኦፑ እና ኮሞ የሚባሉ 5ቱ ኤትኒክ ግሩፕስ ይህን አካባቢ የኖሩበት ህዝቦች ናቸው። ስለዚህ እነዚህ 5 ኤትኒክ ግሩፕስ በዚህ ሪጅን ኖረዋል። የእነዚህ ህዝቦች ቋንቋ የሚመደበው ኒሎ ሳሃራ የሚባለው ላንጉጅ ፋሚሊ ውስጥ ነው። እንደምናውቀው የኒሎ ሳሃራ የአፍሮ ኤዥያቲክ ላንጉጅ ፋሚሊ አንዱ ነው። ስለዚህ የእነዚህ ህዝቦች ቋንቋ ኢስተርን ሱዳኒክ ብራንች ኦፍ ኒሎ ሳሃራ ይባላል። እነዚህ ህዝቦች ከ17ኛው ክፍለ ዘመን ጀምሮ የተለያዩ ማንነት ያላቸው ህዝቦች እዚህ አካባቢ እንደሰፈሩ ማስረጃዎች ያሳዩ። ኮንስታንት ማይግሬሽን ነበር። አብዛኞቹ የመጡት ከፕሬዘንት ዴይ ሱዳን ከሚባል አካባቢ ወደዚህ አካባቢ እንቅስቃሴ በመኖሩ የተለያየ ማንነት ያላቸው ህዝቦች በአንድነት የሚኖሩበት አካባቢ ነው። ስለዚህ ኮንስታንት ማይግሬሽን ፍሮም ፕሬዘንት ዴይ ሳውት ሱዳን ሲንስ ዘ 17th ሴንቸሪ ከ17ኛው ክፍለ ዘመን ጀምሮ ወደዚህ አካባቢ ህዝቦች ይንቀሳቀሱ ነበረ። በመሆኑም የተለያየ ማንነት ያላቸው ህዝቦች በዚህ በጋምቤላ አካባቢ ለመኖር ችለዋል። ኢንክሪዝድ ኤትኒክ ዳይቨርሲቲ ኢን ጋምቤላ። ቅድም የጠቀስናቸው ህዝቦች እነዚህ 5 ኤትኒክ ማንነት ያላቸው ህዝቦች ኢኮኖሚክ አክቲቪቲያቸው ምን ይመስል ነበረ ብለን ስንናገር አኟ፣ ኦፖ ኤን ኮሞ የሚባሉት ህዝቦች አግሪካልቸራሊስት ናቸው ወይም ደግሞ በግብርና ስራ የሚተዳደሩ ህዝቦች ቢሆኑም ዋነኛ ኢኮኖሚክ አክቲቪቲያቸው ግብርና ቢሆንም ፊሽንግ እና ጋዘሪንግ ኤንድ ሃንቲንግም እንደዚሁ ኤክሰርሳይዝ ያደርጋሉ። ኑዌር የሚባሉት ህዝቦች ደግሞ ፕሪዶሚነንትሊ ፓስቶራሊስት ናቸው ወይም ደግሞ በከብት እርባታ የሚተዳደሩ ህዝቦች ናቸው። ፓስቶራሊዝም የኢኮኖሚው ባክቦን ነው። በመጠኑም ቢሆን ግን በክሮፕ ፕሮዳክሽን ያም ይታገዛል። በተለይ በኑዌር ማህበረሰብ ዘንድ ከፍተኛ ቁጥር ያለው ከብት ያለው ሰው ማህበራዊ ስታተስ ወይም የሶሻል ስታተስ መገለጫ ነው። ብዙ ከብት ያለው በማህበረሰቡ ዘንድ ከፍተኛ ስታተስ ያለው ነው። ስለዚህ ከብት ርቢ በጣም የህብረተሰቡ ዋነኛ የኢኮኖሚ መሰረት ነው። በተመሳሳይ መጀንግ የሚባሉት ወይም የመጀንግ ህዝቦች ሽፍቲንግ ካልቲቬሽን ኤክሰርሳይዝ ቢያደርጉም ጎን ለጎን ግን ሃንቲንግ ኤንድ ጋዘሪንግ ወይም ደግሞ እጽዋት በመሰብሰብ እና የዱር አራዊቶችን በማደን የሚተዳደሩ ህዝቦች ናቸው። አሁን ቀጥለን የምንነጋገረው ስለ አኟ አድሚኒስትሬቲቭ ሲስተም ነው። አኟ የሚባሉት የህብረተሰብ ክፍሎች የአስተዳደር ስርዓታቸው ምን ይመስላል ብለን ስንል ቪሌጅ ቤዝድ ወይም ደግሞ መንደር ላይ መሰረት ያደረገ የአስተዳደር ስርዓት አላቸው። ካዋሪ የሚባሉት የመንደሩ ዋነኛ አለቆች ናቸው። ቪሌጅ ሄድሜን ይባላሉ። ልክ እንደነሱ ሁሉ ደግሞ ኒይ የሚባሉ ምን ይባላሉ? እነዚህ ደግሞ የገዢው መደብ ወገኖች ናቸው። ስለዚህ 2 አድሚኒስትሬቲቭ ስትራክቸር አለ። ካዋሪ ይባላል የመንደሩ አለቃ ነው። ኒይ የሚባሉት ደግሞ ኖብል ናቸው ወይም ደግሞ የገዢው መደብ አካላት ናቸው። ሁለቱም የአድሚኒስትሬቲቭ ሲስተም ካዋሪም ሆነ ኒይ ሄሪዲተሪ ናቸው። ሄሪዲተሪ ናቸው ስንል በዘር ግንድ የሚተላለፍ ስልጣን ነው። ከአባት ወደ ልጅ የሚተላለፍ የስልጣን ሃይራርኪ ነው ያለው እና ቪሌጅ ቤዝድ የሆነ አድሚኒስትሬቲቭ ሲስተም ነው ያለው። ቪሌጅ ሄድስሜን አር ፍሮም ዲፍረንት ሊኔጅ። እነዚህ የኳሪ የምንላቸው የመንደሩ አለቆች ከተለያዩ የዘር ግንድ ካላቸው ኮሚኒቲ የሚመረጡ ሲሆን ኖብልስ ወይም ደግሞ ኒይ የምንላቸው ግን ከገዢው መደብ ብቻ ከአንድ ገዢ መደብ የሚመረጡ ናቸው። ኑዌር የሚባለው ደግሞ ሌላው ኤትኒክ ግሩፕ ፖለቲካል ሲስተሙ ምን ይባላል? የኑዌር ፖለቲካል ሲስተም ላክድ ፎርማል ኦቶሪቲስ ፎር ሶሻል ኦርደር፣ የደረጀ ወይም ደግሞ ስትሮንግ የሆነ የተደራጀ የአስተዳደር ስርዓት አልነበራቸውም ኑዌሮች። እልቁንስ የሚተዳደሩ የነበሩት ስፒሪቹዋል ሊደርስ ወይም ደግሞ መንፈሳዊ በሆኑ መሪዎች ነው። በመንፈሳዊ መሪዎች የሚተዳደሩ ናቸው እንጂ ስትሮንግ የሆነ አድሚኒስትሬቲቭ ሲስተም አልነበራቸውም። መንፈሳዊ መሪዎችና የተለያዩ የሃይማኖታዊ አክቲቪቲ ኤክስፐርቶች በእነሱ ነበር የሚተዳደሩት። በዚህም የተነሳ 3 ግሩፖች የተለያዩ ፖዚሽኖች ይዘው ህዝቡን ያስተዳድራሉ። የመጀመሪያው ኮርሞን ይባላል። ኮርሞን ፒስ ሜኪንግ ነው ማለት በማህበረሰቡ ዘንድ አለመግባባቶች ሲፈጠሩ፣ ጥሎች ሲፈጠሩ ያንን ሪዞልቭ የሚያደርግ ስፒሪቹዋል ሊደር ነው። ሌላው ኮንቶች የሚባል ነው። ይሄ የዚህ የኮንቶች ሚና ደግሞ ከውሃ ጋር የተያያዙ ጉዳዮችን ወተር ኢሹስን በተመለከተ የሚመራ ወይም ደግሞ አመራር የሚሰጥ አካል ሲሆን፣ ሶስተኛው ኮንታንግ ይባላል። ይሄኛው ደግሞ ከጦርነት ጋር የተያዙ ኢሹዎችን ሃንድል የሚያደርግ ነው። የእነዚህ 3 አድሚኒስትሬቲቭ
ፖዚሽንስ ምንድነው ዋናው ሚናቸው ብለን ስንጠይቅ ህዝቡን ማማከር ነው፣ ለህዝቡ ምክር መስጠት ነው። አድቫይስ ፒፕል ኦን ሪስፔክቲቭ ፊልድስ። ፒስ ሜኪንግን በተመለከተ ኮር ሙን ሮሉን ይጫወታል። ከውሃ ጋር የተያዙ ኢሹዎች ሲያጋጥሙ ደግሞ ማህበረሰቡን ምክር የሚሰጠው ኮር ቶች ነው። ከጦርነት ጋር የተያዙ ኢሹዎች ሲያጋጥሙ ደግሞ ኮር ታንግ የሚባለው አመራር ስፒሪቹዋል ሊደር ህዝቡን አድቫይዝ ያደርጋል ማለት ነው። ይሄ እንግዲህ ወደ ምዕራቡ ያለውን ሁኔታ ያየንበት ሲሆን ቀጥለን የምንመለከተው ስለ ኢስተርን ስቴት ነው። ይሄኛው ወደ ምስራቃዊ የሀገራችን ክፍል ይወስደናል። ቀጥታ የምንሄደው ወደ ሐረር ነው። ኦቨርቪው ኦፍ ሐረር። እንግዲህ ስለ ሐረር ስንናገር የወላስማ ሱልጣኖች መቀመጫ እንደነበረ ከዚህ በፊት በነበረው ትምህርታችን አይተናል። ኢት ዋዝ ዘ ሴንተር ኦፍ ዘ ወላስማ ሱልጣንስ ኦፍ አዳል። የወላስማ ዳይናስቲ የሱልጣኔት ኦፍ አዳል ዳይናስቲ ነው። የዚህ ስርወ መንግስት መቀመጫ ሐረር አድርጎ እንደነበረ እናውቃለን። ይሄኛው ደግሞ የሆነው የነበረው ከ15ኛው እስከ 16ኛው ባሉ ክፍለ ዘመኖች የወላስማ ዳይናስቲ ወይም ደግሞ ዘ ሱልጣኔት ኦፍ አዳል መቀመጫ ሐረር ነበረ። ስለ ሐረር ስንናገር መጀመሪያ ወደ ጭንቅላቻችን የሚመጣው የጀጎል ግንብ ነው። የጀጎል ግንብን ወይም ደግሞ የሐረር ግንብ የምንለው ተገንብቶ የነበረው በኢሚር ኑር ኢብን አልወዚር በሚባል ኢሚር ነው። ኢሚር ኑር ወይም ባጭሩ ኢሚር ኑር ተብሎ በብዛት ይታወቃል። ኢሚር ኑር ኢብን አልወዚር ኢማም አህመድ ወይም ደግሞ ኮመንሊ አህመድ ግራኝ ብለን የምንጠራው የሙስሊም ሱልጣኔት ኦፍ አደል መሪ የእሱ ኢሚዲየት ሰክሰሰር ነው። አህመድ ግራኝ ባትል ኦፍ ወይን አደጋ ላይ በነበረው ጦርነት ከሞተ በኋላ እሱን የተካው ኢሚር ኑር ነው። ወር ኢሚር ኑር ኢብን አልወዚር ነው። ሂ ዋዝ ኢሚዲየት ሰክሰሰር ኦፍ ኢማም አህመድ። እሱን ከተካው በኋላ ነው እንግዲህ ኢሚር ኑር የሐረር ግንብን የገነባው። ሂ ቢልት ዘ ጀጎል የሐረር ግንብ ጀጎል ተብሎ ይጠራል። ቢልት ዘ ጀጎል ዎል ፍሮም 1552 ቱ 1553 ባለው ጊዜ ውስጥ እንደገነባው ይታወቃል። የዚህ ግንብ ዋናው ዓላማ ፕሮቴክቲቭ ወይም ዲፌንሲቭ እንደሆነ ይታወቃል። ኮሚኒቲውን ወይም የሐረር ኮሚኒቲን ከውጭ ወራሪዎች ፕሮቴክት ለማድረግ ነው። ፍሮም ኢነሚ አታክ ሜንሊ የኦሮሞ ኢንከርሽንን ለመቆጣጠር የተገነባ ግንብ ነው እና ከ2006 ዓ.ም ጀምሮ በዩኔስኮ የዓለም ቅርስ ተደርጎ የተመዘገበ ታላቅ ሄሪቴጅ ነው። እንግዲህ በ1577 ፕሬዠር ፍሮም ባንቱ ኦሮሞ ፌስድ ሱልጣንስ ቱ ሙቭ ፍሮም ሐረር ቱ አውሳ። እንግዲህ የጎር በአህመድ ግራኝና በክርስቲያን ኪንግደም መካከል በነበረው ጦርነት ተከትሎ በመጣው ከፍተኛ የሆነ የህዝብ እንቅስቃሴ የኦሮሞ ህዝብ እንቅስቃሴ የሱልጣኔት ኦፍ ሐረር ሴንተሩን ከሐረር ወደ አውሳ ሙቭ ለማድረግ ተገዶ ነበር። ይህም የሆነበት ምክንያት ባሬንቱ በሚባሉት የኦሮሞ ብራንች በተፈጠረው ጫና ምክንያት ሱልጣኔት ኦፍ ሐረር መቀመጫውን ከሐረር ወደ አውሳ ሙቭ ለማድረግ ተገዶ ነበር። ዘ ኢሚር ኦፍ ሐረር ፔይድ ትሪቢዩት ቱ ዘ ሱልጣኔት ኦፍ አውሳ አንቲል ሚድ 17th ሴንቸሪ። እስከ 17ኛው ክፍለ ዘመን ድረስ ሴንተሩን ከሐረር ወደ አውሳ ሙቭ ካደረገ በኋላ የሐረሩ ኢሚር ግብር ለሱልጣኔት ኦፍ አውሳው የአውሳው ሱልጣን ግብር ይገብር ነበር። ይሄ የሆነው እስከ መካከለኛው 17ኛው ክፍለ ዘመን ድረስ ነው። ከመካከለኛው 17ኛው ክፍለ ዘመን በኋላ ኢንዲፔንደንት ሆኗል። ራሱን ችሎ ግብሩን መገበር አቁሞ ራሱን የቻለ የሐረሪ ዳይናስቲ ስታብሊሽ ለማድረግ ችሏል። እስከ ሚድ 17th ሴንቸሪ ድረስ ግን ለአውሳው ሱልጣን ግብር ይገብር ነበር። በኋላ ኢመርጀንስ ኦፍ ሎካል ሐረሪ ዳይናስቲ ከሱልጣኔት ኦፍ አውሳ ገባርነት ራሱን በማውጣት የሐረሪ ዳይናስቲ ለመመስረት ችሎ ነበር። ይሄ ሐረሪ ዳይናስቲ ተመስርቶ የነበረው ባይ ኢሚር አሊ ዳውድ በሚባል ኢሚር ነበር። ይሄ ኢሚር ገዝቶ የነበረው ከ1647 እስከ 1632 ባለ ጊዜ ውስጥ የዚህ የሐረር ዳይናስቲ ገዢ ነበር። ሐረር እንግዲህ ከሚታወቅበት ዋናው ነገር ከፍተኛ የሆነ ዋና የነበረ ትሬድ ሴንተር ነበር። ትልቅ የንግድ ማዕከል ነበረች ሐረር። ሐረር ቢኬም ኤ ኪ ትሬድ ሴንተር ፎር ኒርሊ 200 years ለ200 ዓመታት ያህል ታላቅ የንግድ ማዕከል የነበረች ከተማ ነች። ለዚህ ደግሞ በዋነኛነት የረዳት የከተማዋ ስትራቴጂክ አቀማመጥ ነው። ስትራቴጂካሊ ሎኬትድ ቢትዊን ዘ ትሬድ ሩትስ ኦፍ ኖርዘርን ሶማሌ ፖርት ኤንድ ኢትዮጵያ። ስለዚህ በሶማሌ ፖርት እና በኢትዮጵያ መካከል ያለች ስትራቴጂክ አቀማመጥ ያላት ከተማ መሆኗ ለንግድ ሴንተር እንድትሆን ትልቁ ሚና ተጫውቷል። ይህ ብቻ አይደለም። ሐረሪ የራሷን ገንዘብ ታትም ሁሉ የነበረች ነው። በ17ኛው ክፍለ ዘመን ሚንትድ ኢትስ ኦን ኮይን አዝ ኤርሊ አዝ 17th ሴንቸሪ። እንግዲህ በ17ኛው ክፍለ ዘመን ሐረር የራሷን ሳንቲም መገበያያ ሳንቲም ፕሪንት ወይም ደግሞ ታሳትም ነበረ። ምን ያህል ጠንካራ የንግድ ሴንተር እንደሆነች ከዚህ መረዳት እንችላለን። እንደምናውቀው እንግዲህ የሐረር ከተማ አንዱ ትልቁ ቅርስ የጀጎል ግንብ ነው ብለናል። ይሄ የጀጎል ግንብ ደግሞ ታዋቂ የሆኑ 5 ጌቶች አሉት። እዚህ በምስሉ የምንመለከተው one of the 5 gates of ጀጎል or wall of ሐረር ነው። ኢኮኖሚክ ኢንተራክሽኑ ምን ይመስላል? ሐረር ውስጥ የነበረው የኢኮኖሚ መስተጋብር ምን ይመስላል? ይሄ ንግድ ለተለያዩ ኤትኒክ ግሩፕ በሐረርና በአካባቢዋ ሰፍረው
በሚገኙ ህዝቦች መካከል ከፍተኛ የሆነ የኢኮኖሚክ ኢንተራክሽን እንዲያደርጉ ትልቁን ሚና ተጫውተዋል። ኮሜርስ ፎስተር ወይም ትሬድ ፎስተር ኢንተራክሽን አሞንግ ዘ ሀረሪ፣ ኦሮሞ፣ ሱማሌ፣ አፋር ኤንድ አዘርስ። በተለይ ሀረሪ፣ ኦሮሞ፣ ሱማሌና አፋር የሚባሉ ህዝቦች በአካባቢ የሚገኙ ህዝቦች እርስ በርሳቸው ከፍተኛ የሆነ ኢንተራክሽን እንዲኖራቸው ትልቁ ሚና የተጫወተው የሐረር ታላቅ የንግድ ማዕከል መሆኗ ነው። እያንዳንዱ የኤትኒክ ግሩፕ የሚታወቅበት ዋና የሚያመርተው ምርት አለ። ያንን ምርት ይዞ ወደ ገበያ ይመጣል። ከዛ በሚያደርጉት የንግድ ልውውጥ ከፍተኛ የሆነ ኢንተራክሽን ነበራቸው። ለምሳሌ ዘ ኦሮሞስ ፕሮዲውስ ግሬን ኤንድ ቬጅቴብልስ፣ እህልና የተለያዩ አትክልቶችን ኦሮሞዎቹ አምርተው ወደ ገበያ ይዘው ይመጣሉ። ሀረሪዎች ደግሞ የሚታወቁ የነበረው በሃንዲክራፍት ነው። የተለያዩ የዕደ ጥበብ ውጤቶችን ይዘው ወደ ገበያ ይመጣሉ። ሶማሌና አፋር ደግሞ የእንስሳትና የእንስሳት ውጤቶችን ይዘው ወደ ገበያ ይመጣሉ። ስለዚህ ከፍተኛ የሆነ የትሬድ ኢንተራክሽን በእነዚህ ህዝቦች መካከል ነበር። በመሆኑም ሀረሪ በሶስት ነገሮች ምክንያት ከፍተኛ የሆነ ኢንተራክሽን በህብረተሰቡ መሃል ነበር። በተለያዩ ኤትኒክ ባክግራውንድ ባላቸው ህብረተሰቦች መካከል ከፍተኛ የሆነ ኢንተራክሽን ነበር። እነዚህ ሶስት ዋና ዋና ጉዳዮች፣ አንደኛ ኢኮኖሚክ ሊንክ ነው። ኢኮኖሚክ ሊንክ እንግዲህ ምን ማለት ነው? በንግድ ይገናኛሉ። they were interdependent፣ አንዱ ሌላው ላይ ዲፔንድ ያደረገ ነበረ። ኢኮኖሚክ ሊንክ ትሬድ። ሁለተኛው ሜሬጅ ሪሌሽንሽፕ ነበረ። እርስ በርስ ኢንተርሜሪድ ሆነዋል። ሀረሪ ከኦሮሞ ከሶማሌ ከአፋርና ከሌሎቹ ህዝቦች ጋር በጋብቻ ተሳስረው ነበረ። በተለይ ግን እነዚህን ህዝቦች የበለጠ ያዋሃዳቸውና አብረው እንዲኖሩ ትልቁ ሚና የተጫወተው ኢስላም ነው። ሁሉም የእስልምና እምነት ተከታዮች በመሆናቸው እርስ በርስ የነበረውን ኢንቴግሬሽን ወይም ደግሞ ይሄ ኤትኒክ ኢንቴግሬሽን በከፍተኛ ደረጃ ፋሲሊቴት ያደረገው ሁሉም የእስልምና እምነት ተከታዮች መሆናቸው ነው። ስለዚህ በሶስት ምክንያት እነዚህ ህዝቦች ኢንቴግሬትድ ነበሩ። ኢኮኖሚክ ሊንክስ ዛት ኢዝ ትሬድ ኢንተርዲፔንደንስ፣ ሜሬጅ ሪሌሽንሽፕ ኢንተርሜሬጅ ኤንድ አባቭ ኦል Islam served as the main factor of interdependence and integration, particularly among the Harari, the Oromo, the Somali and Afar of the region. እንደምትመለከቱት እነዚህ አራቱም ኤትኒክ ግሩፕስ የፕሪዶሚናንትሊ ኦልሞስት ሙሉ ለሙሉ የእስልምና እምነት ተከታዮች ናቸው። ስለዚህ እነዚህ ሶስቱ ፋክተሮች ለህዝቡ ኢንቴግሬሽን ወይም ደግሞ በጋራ ተቀላቅሎ ተዋልዶ በአንድነት እንዲኖር ትልቁ ሚና ተጫውቷል። ስለዚህ ሀረር የነዚህ ኢንቴግሬሽን ምሳሌ የሆነች ከተማ ነች። ካልቸራል ኤንድ ሪሊጂየስ ሲግኒፊካንስ፣ ሌላው ሀረሪ የምትታወቀው ትልቅ የኢስላሚክ ለርኒንግ ሴንተር ነች። ኢትዮጵያ ውስጥ ትልቁ ኢስላሚክ ሴንተር ያለው ሀረር ነው። ከ1000 ዓመት በላይ ዕድሜ ያስቆጠረ ኢስላሚክ ሴንተር ነው። ኢስላሚክ ለርኒንግ ሴንተር እና ካልቸር ነው። ትልቅ የእስላም ባህል ዴቨሎፕ ያደረገበት አካባቢ ነው። በዓለም ላይ 4 ታላላቅ ኢስላሚክ ሴንተርስ አሉ። ከነዚህ ውስጥ በአራተኛ ደረጃ የሚጠቀሰው ሀረር ነው እና በዚህ የተነሳ ትልልቅ ግራንድ ሞስክ ይገኛል። ሀረርን አንዱ ትልቅ ታዋቂ ከሚያደርጋት አንዱ ይሄ ግራንድ ሞስክ ነው። ሌላው ኤሚርስ ፓላስ ነው፣ የነገስታቱ ወይም ደግሞ የአሚሮቹ ቤተ መንግስት። ሌላው ሀረርን ልዩ ያደርጋታል። ሂስቶሪካል ሪሊጂየስ ሽራይንስ ዴቲንግ ባክ ቱ 10th ሴንቸሪ። እነዚህ ኢስላሚክ ሪሊጂየስ ሴንተርስ አንዳንዶቹ 10ኛው ክፍለ ዘመን ላይ የተገነቡ ናቸው እና ትልቅ ረጅም ዘመን ያለው በሺዎች የሚቆጠሩ ዘመን ያለው ቅርስ ያለበት በተለይ ኢስላሚክ ለርኒንግ እና ካልቸር ያለበት ሴንተር ነው ሀረር። ሌላው ስለ ሀረር ሲነሳ እንግዲህ ወደ ፔሪፌራል ኤሪያ አካባቢ የሚገኝ በመሆኑ የፎሬን ሪሌሽንስም ወይም ደግሞ ከውጭ አካላትም ጋር ግንኙነት ነበረው። ኢኮኖሚክ ኤንድ ፖለቲካል ታይስ፣ በኢኮኖሚና በፖለቲካ ጉዳዮች ከውጭ መንግስታት ጋር ግንኙነት ያለበት አካባቢ ነው። በተለይ ከየመን አረቢያን ፔኒንዙዌላ ጋር ግንኙነት ነበረ። ይሄ ደግሞ ግንኙነት ይካሄድ የነበረው በዘይላና በርበራ በሚባሉት ወደቦች ነው። በዘይላና በርበራ ወደቦች አማካይነት ከየመኖችና ከአረቢያን ፔኒንዙዌላ ጋር ግንኙነት የነበረበት ሴንተር ነበረ። በዚህ የተነሳ የተለያዩ የውጭ ሀገር ዜጎች በሐረር ይኖሩ ነበር። ለምሳሌ አረቦች፣ ፐርሺያንስ፣ ቱርኮች፣ ግሪኮች ሐረር ውስጥ ይኖሩ ነበር። ነገር ግን የሐረር ኢሚሮች ለአውሮፓውያን ጥሩ አመለካከት አልነበራቸውም። አውሮፓውያንን የሚመለከቱበት የነበረው በጥርጣሬ ነበረ። ለዚህ ደግሞ ብዙ ምክንያቶች አሉ። አንደኛ ይሄ የምንናገረው ፒሪየድ አውሮፓውያኖች ወደ አፍሪካ በተለያዩ ምክንያቶች የመጡበት ዘመን ነው፣ የቅኝ ግዛት ዘመን ነው። ስለዚህ የሐረር ኢሚሮች ለአውሮፓውያን ጥሩ አመለካከት አልነበራቸውም። ይህም በተለያዩ ምክንያት ነው። አንደኛ ከእምነት ጋር በተያያዘ ብዙዎቹ አውሮፓውያኖች ወደዛ የሚመጡት የክርስትና እምነት ተከታዮች ናቸው። ስለዚህ የእስልምና ትሬት ወይም ስጋት አድርገው ይቆጥሯቸው ነበር። ሁለተኛው ፖለቲካል ነው። ግዛታቸውን ቀስ በቀስ ሊወስዱባቸው እንደሚችሉ ይሰጉ ነበረ። በዚህና በሌሎች ምክንያቶች አሚርስ ኦፍ ሐረር they were suspicious to Europeans እና አውሮፓውያኖች እንዲገቡ አይፈቅዱም ነበር። አውሮፓዊ ገብቶ ከተገኘ ወይ ይታሰራል ወይ ይገደል ነበር። ይህንን ሁሉ ሐስል ግን በማለፍ አንድ ታዋቂ እንግሊዛዊ የውጭ ሀገር ዜጋ
ይታወቃል። ይሄም ሪቻርድ ቡርተን ይባላል። ከሪቻርድ ቡርተን ውጪ ወደዚህ ወደ ሐረር የገባ አውሮፓዊ አልነበረም በዚህ ዘመን። ሪቻርድ ቡርተንም ለአጭር ጊዜ ለ10 ቀናት ያህል ወደ ሐረር ገብቶ እንደነበረ መረጃዎች ያሳያሉ። ሪቻርድ ቡርተን ምንድን ነው? ሪቻርድ ቡርተን ኤክስፕሎረር ነው፣ ተመራማሪ ነው እና ኢትኖግራፈር ነው። በኢትኖግራፊ ኤሪያ ላይ ምርምር የሚሰራ ኤክስፕሎረር ነው። ይሄም ሪቻርድ ቡርተንም በዚህ ጊዜ ሊገባ የቻለውና ስኬፕ ሊያደርግ የቻለው ዲስጋይዝ ተጠቅሞ ነው። ዲስጋይዝ ወይም ደግሞ ማንነቱን ቀይሮ ነው። ሪቻርድ ቡርተን አረብ መስሎ ነው ወደዚህ አካባቢ የገባው። ይህንን የኤክስፕሎሬሽን ስራውን ወይም ደግሞ የምርምር ስራውን ለመስራት የቆየው ለአጭር ጊዜ ነው። ሪቻርድ ቡርተን አረብኛ አቀላጥፎ የሚናገር ስለ ኢስላሚክ ከልቸር ጥልቅ እውቀት ያለው በመሆኑ ሳይታወቅበት ገብቶ የሚፈልገውን መረጃ ሰብስቦ ለመውጣት ችሏል። ከሪቻርድ ቡርተን ውጭ ማንም በዛ ጊዜ ሐረር ውስጥ የገባ አንድም አውሮፓዊ አልነበረም። እንደውም ሪቻርድ ቡርተን ራሱ የውሸት የአረብ የሙስሊም ስም ተጠቅሞ አንዳ አረቢክ ሰውየው ፍሉዌንት ነው፣ ሁለተኛ ኢስላሚክ ካልቸር ላይ ዲፕ እውቀት ስላለው ሊጠረጠር አልቻለም። ፕላስ የቆየው ለአጭር ጊዜ ነው፣ ለ10 ቀን ብቻ ነው የቆየው። ኢት ዋዝ ኢን 1855። ሪቻርድ ቡርተን ከወጣ በኋላ ስላየው ነገር ድንቅ መጽሐፍ ጽሑፍ ጽፏል። በዚህም ስለ ሐረር ሀብት ከፍተኛ ሀብት ያላት እና ስትራቴጂክ ኢምፖርታንሷ ከፍተኛ መሆኑን ጽፏል። ይሄ የጻፈው ጽሑፍ በኋላ እነ መሐመድ ራውፍ ፓሻ የግብፅ መሐመድ ራውፍ ፓሻ ወደ ሐረር እንዲመጣ ካነሳሱት ጉዳዮች አንዱ ሪቻርድ ቡርተን ስለ ሐረር የጻፈው ስለ ሐረር ሀብትና ስለ ስትራቴጂክ ኢምፖርታንሷ የጻፈው ጽሑፍ ነው። ስለዚህ አሚሮች ለአውሮፓውያኖች ጥሩ አመለካከት አልነበራቸውም። they were suspicious because of that። አውሮፓዊ ገብቶ ከተገኘ ወይ ይታሰራል ወይ ይገደላል። ኤክሰፕት ሪቻርድ ቡርተን። ሪቻርድ ቡርተንም ራሱን ዲስጋይዝ አድርጎ አረብ መስሎ ገብቶ ነው የወጣው። በዛ ላይ ፖለቲካ ነገር አያወራ። ምንም የሚያጠራጥር ነገር እንዲፈጠር ምንም ያደረገው ነገር ገባ፣ ጥናቱን አጠና፣ የሚፈልገውን መረጃ ሰበሰበ፣ ወጣ፣ ጽሑፍ ጻፈ። ያን ጽሑፍ በኋላ መሐመድ ራውፍ ፓሻ ወደ ሐረር እንግዲህ ሐረር ለ10 ዓመታት ያህል በግብጾች ተይዛ ነበር ከ1875 እስከ 1885። እንግዲህ መሐመድ ራውፍ ፓሻ ሐረርን በግብፅ ሰራዊት ስር ሐረርን ለመያዝ ካነሳሱን ነገሮች አንዱ ሪቻርድ ቡርተን ስለ ሐረር የጻፈውን በተለይ ስለ ሐረር ሀብት የጻፈውን ጽሑፍ ካነሳሱት ሁኔታዎች አንዱ መሆኑን በዚህ መረዳት እንችላለን። ቀጥሎ የምናገረው አንድ ትራዲሽናል ገቨርናንስ ሲስተም ነው። ሐረር ውስጥ የነበረ ባህላዊ ወይም ደግሞ ልማዳዊ የአስተዳደር ስርዓት ነው። ይሄ የአስተዳደር ስርዓት አፎቻ ይባላል። ምንድን ነው አፎቻ? አፎቻ ልክ እንደ ሰልፍ ሄልፕ አሶሲዬሽን ወይም ደግሞ እኛ በተለምዶ እድር እንደምንለው ነው፣ የመረዳጃ ማህበር እንደምንለው አይነት ነው። አፎቻ ይባላል። ኢንዲጂነስ ሰልፍ ሄልፕ አሶሲዬሽን ፎር ኮኦፕሬሽን ነው። እርስ በርስ የሚረዳዱበት የሚደጋገፉበት ስርዓት ነው። እርስ በርስ ማህበራዊ መስተጋብራቸውን የሚያጠናክሩበት ስርዓት ነው። አፎቻ ይባላል። አፎቻ ከሚሰራቸው ስራዎች አንዱ ዲስፒዩት ሪዞሉሽን፣ እርስ በርስ የሚፈጠሩ አለመግባባቶችን፣ ቅራኔዎችን በአፎቻ ሲስተም ሪዞልቭ ይደረጋል። ይሄም ትሩ ከስተመሪ ሚዲዬሽን ነው። ሌላኛው ስለ አፎቻ ማወቅ ያለብን ጾታ ተኮር ነው፣ ወይም ደግሞ ሴክስ ስፔሲፊክ ነው። የወንዶች አፎቻ አለ፣ የሴቶች አፎቻ አለ። ሴፐሬት አፎቻ ፎር ሜልስ፣ የወንዶቹ ምን ይባላል? አቦች ተብሎ ይጠራል። የሴቶቹ ደግሞ ኢንዶች ተብሎ ይጠራል። ስለዚህ አፎቻ ሴክስ ስፔሲፊክ ነው፣ ወይም ደግሞ የወንድ አፎቻና የሴት አፎቻ አለ። ሶሻል ሶሊዳሪቲ፣ እርስ በርስ መተባበርን፣ መተጋገዝን፣ መረዳዳትን ኢንካሬጅ የሚያደርግ ኢንዲጂነስ ገቨርናንስ ሲስተም ነው አፎቻ። አፎቻ ፕሮሞት ኢጋሊቴሪያኒዝም፣ እኩልነት። ይሄ የመስተጋብሩ ወይም ደግሞ እርስ በርስ ህዝቡ የሚደጋገፍበት ሜካኒዝም ከምንም ወገናዊነት ነፃ የሆነ ሁሉንም በኩል ደረጃ የሚያስተናግድ ነው። ሪስፔክቲቭ ኦፍ ዜር ሶሻል ስታተስ ኤትኒክ ባክግራውንድ ኤንድ ሶ ኦን። ስለዚህ ኢጋሊቴሪያኒዝም በኩልነት ሁሉንም የሚያስተናግድ ነው። አፎቻ ፕሮሞትስ ኢጋሊቴሪያኒዝም ኤንድ ሶሻል ሶሊዳሪቲ፣ እኩልነትንና እርስ በርስ መደጋገፍን ኢንካሬጅ የሚያደርግ ትራዲሽናል ሲስተም ነው። ኢት ዋዝ ኦልሶ ሜካኒዝም ቱ ኮንትሮል ክላስ ኮንፍሊክት። በፊት እንዳየነው ክላስ ኮንፍሊክት አንዱ መደብ ከሌላው መደብ ጋር ሊኖረው የሚችለውን ግጭት ሪዞልቭ ያደረገ ትራዲሽናል ሲስተም ወይ ኢንዲጂነስ ሲስተም ነው። በኮሚኒቲ ውስጥ አንዱ የበላይ አንዱ የበታች ሆኖ ኮንፍሊክት እንዳይፈጠር ሪዞልቭ የሚያደርግ ሲስተም ነው። ኢጋሊቴሪያን፣ ሁሉንም በኩል አይን የሚያስተናግድ ስርዓት ነው። ይሄ አፎቻ ሲስተም በኋላ ምንም እንኳ መጀመሪያ የሐረሪ ሲስተም ቢሆንም በኋላ ይሄ ትራዲሽን በሌሎቹ ማህበረሰቦችም አዶፕት ተደርጎ ተወስዷል። በተለይ ባይ ዘ ኦሮሞ ፕራክቲስ አዶፕትድ ባይ አዘር ሎካል ፒፕልስ ኖቴብሊ ባይ ዘ ኦሮሞስ። በተለይ ደግሞ ይህንን በደንብ ኤክሰርሳይዝ ያደረጉ የነበሩት ኦሮሞዎች ነበሩ። ስለዚህ ሐረሪዎች ብቻ ሳይሆኑ ሌሎቹም ኤትኒክ ግሩፖች ይህንን ሲስተም ከሐረሪዎች ተምረው ይተገብሩት ነበረ፣ በተለይ ዘ ኦሮሞ ኮሚኒቲ። ቀጥለን የምንመለከተው ስለ አፋር አውሳ፣ ቢዱ፣ ጎባድ፣ ታጁራ ኤንድ ረሃይቶ ስለሚባሉት በአፋር ስር ያሉ የተለያዩ
መንግስታት ናቸው። ኦቨርቪው ኦፍ ዘ አፋር ፒፕል እንግዲህ የአፋር ህዝብ እንደምናውቀው ፕሪዶሚነንትሊ ፓስቶራሊስት የሆነ ወይም ደግሞ በከብት እርባታ የሚተዳደር ህዝብ ነው። የሚናገረው ቋንቋ ኩሽቲክ ቋንቋ ነው። እንደ አፋን ኦሮሞ እና የመሳሰሉት ኩሽቲክ ቋንቋዎች ውስጥ የሚመደብ ነው አፋርኛ ቋንቋ። ኢኮኖሚክ አክቲቪቲው በዋነኛነት ፕራይመሪሊ ፓስቶራሊዝም ቢሆንም ትሬድም ንግድም ኢኳሊ የአፋር ህዝብ የሚተዳደርበት ነው። ትሬድ ኢን አፋር ዲፕሬሽን አሎንግ ሩትስ ቱ ኤንድ ፍሮም ባቲ በተለይ የንግድ እንቅስቃሴ ወደ ባቲ የሚሄድና የሚመለሰው መስመር ላይ እንትን ያለ ነው። ከፍተኛ የንግድ እንቅስቃሴ ከጥንት ጀምሮ የነበረ ነው። ንግድን በተመለከተ የሴቶቹ ሚና ከፍተኛ ፕሪዶሚነንትሊ ኢንጌጅድ ኢን ትሬድ የአፋር ሴቶች በዋነኛነት በንግድ እንቅስቃሴ ውስጥ ትልቁ ሚና የሚጫወቱ ሲሆኑ የወንዱ ሚና በዋነኛነት ቤተሰቡንና ንብረቱን ፕሮቴክት ማድረግ ላይ ያተኮረ ነው። ሂስቶሪካል ኢንፍሉዌንስ አፋር ኮሚኒቲ ላይ ካሳደሩ ሂስቶሪካል ክስተቶች አንዱ የሱልጣኔት ኦፍ ኢፋት ሱልጣኔት ኦፍ ኢፋት የአፋር ህዝብ ላይ ታላቅ ተጽዕኖ ካሳደሩት መንግስታት አንዱ ነው። ሱልጣኔት ኦፍ ኢፋት ኦር ዘ አፋር ወር አንደር ዘ ኢንፍሉዌንስ ኦፍ ዘ ሱልጣኔት ኦፍ ኢፋት ዱሪንግ ዘ ሚዲቫል ፔሪድ በመካከለኛው ዘመን በኢፋት ሱልጣኔት ስር የነበሩ ህዝቦች ናቸው። ትራንስፈር ቱ ወላስማ ሱልጣንስ ከዚህ በፊት እንዳየነው የወላስማ ሱልጣኖች በኦሮሞ ፕሬዠር ኦሮሞ ጫና ሲበዛባቸው ወላስማ ሩለርስ ከሐረር ወደ አውሳ እንደመጡ አይተናል። ከሐረር ወደ አውሳ በ1577 እንደመጡ አይተናል። የነዚህ የሱልጣኔት ኦፍ ዘ ወላስማ ሱልጣንስ ከሐረር ወደ አውሳ መጥተው ለአውሳው ሱልጣን እየገበሩ እንደቆዩ አይተናል። ይህ ክስተት ወደ 4 የሚሆኑ ሱልጣኔት አፋር ውስጥ እንዲመሰረቱ አስችሏል። የሱልጣኔት ኦፍ አደል ወይም ደግሞ የወላስማ ሩለርስ ወደ አውሳ መጥተው ለአውሳው ሱልጣን እየገበሩ መቆየታቸው ይታወቃል። የነዚህ የወላስማ ሱልጣንስ ወደዚህ አካባቢ መምጣት 4 ሱልጣኔት አፋር ውስጥ እንዲመሰረቱ አድርጓል። እነዚህ 4 ሱልጣኔት የመጀመሪያው ታጁራ ይባላል፣ ሱልጣኔት ኦፍ ታጁራ። ሌላው ዘ ሱልጣኔት ኦፍ ራሃይቱ፣ ሌላው ዘ ሱልጣኔት ኦፍ አውሳ ሲሆን አራተኛው ዘ ሱልጣኔት ኦፍ ጎባድ ነው። እነዚህ ሱልጣኔቶች አፋር ውስጥ የተመሰረቱ ሱልጣኔቶች ናቸው። ከነዚህ ውስጥ ኢማሜት ኦፍ አውሳ ዋነኛው። ኢማሜት ኦፍ አውሳ ኢማሜት ማለት በኢማም የሚገዛ ማለት ነው። ገዢው ኢማም የሆነ ስለዚህ ኢማሜት ይባላል። ኢማሜት ኦፍ አውሳ ዋነኛው ነው። ሴንትራል ፖለቲካል ኢንቲቲ ኦፍ ዘ አፋር ከአራቱ የሱልጣኔቶች ውስጥ ኢማሜት ኦፍ አውሳ ወይም ደግሞ የአውሳ ኢማሜት ፕሮሚናንት ነበረ ወይም ደግሞ ጎላ ያለ ነበረ። ኢት ዋዝ ሴንትራል ፖለቲካል ኢንቲቲ ኦፍ ዘ አፋር ዋነኛው የአፋር ማዕከላዊ ፖለቲካ ማዕከል ሆኖ አገልግሏል። ኮንሲደርድ ዘ ሊዲንግ ስቴት ዊዝ አዘር ሱልጣኔትስ አክኖሌጂንግ ኢትስ ፕራይመሲ ሌሎቹ ሶስቱ የአፋር ሱልጣኔቶች ኢማሜት ኦፍ አውሳን የበላይነት አክሴፕት አድርገው የተቀመጡበት ሁኔታ የበላይነቱን እውቅና ሰጥተው። ስለዚህ የበላዩ ከአራቱ ሱልጣኔቶች የበላዩ ኢማሜት ኦፍ አውሳ ነው። አፋርን ስንመለከት ታጁራ ትልቅ የኢኮኖሚክ ሴንተር ነበረች። ለታጁራ የኢኮኖሚክ ሴንተርነት ዋነኛው ምክንያት ስትራቴጂክ አቀማመጧ ነው። ሎኬትድ ኦን ዘ ቫይታል ኢኮኖሚክ ሀብ ዋነኛ የትሬድ ሩት የንግድ መስመሩ ላይ የተቀመጠች በመሆኗ ትልቅ የኢኮኖሚክ ሲግኒፊካንስ ነበራት። ምንድናቸው በዚህ ስትራቴጂክ ኢኮኖሚክ ሴንተር ለገበያ የሚውሉ ዋና ዋና ሸቀጦች ምንድናቸው ብለን ስንጠይቅ አንዱ ባሪያ ነው። የዞን ጥርስ፣ ወርቅ፣ ማር፣ ስንዴ፣ ሲቬት እና የሰጎን እንቁላል የመሳሰሉ በዋነኛነት በዚህ ንግድ መስመር ላይ የሚሸጡ ሸቀጦች ነበሩ። የአፋር ህዝብ እንደዚሁ የራሱ የሆነ የኮርት ሲስተም ወይም ደግሞ የፍርድ ስርዓት ነበረው። ህዝቡን የሚያስተዳድሩበት ራሱን የቻለ ኢንዲጂነስ የሆነ የፍርድ ስርዓት ነበረው። ህግ የሚያስከብሩበት ስርዓት ነበረው። ይህ የፍርድ ስርዓት ምን ተብሎ ይጠራል? ይህ አገር በቀል የፍርድ ስርዓት ምን ተብሎ ይጠራል? ማካቦንቶ ተብሎ ይጠራል። ማካቦንቶ ተብሎ ይጠራል። ይሄ የዳኞች ጉባኤ ነው። ማካቦንቶ የዳኞች ጉባኤ ነው። ዳኞች የተመረጡ ዋና ዋና ዳኞች ህብረት ነው ወይም ደግሞ ጉባኤ ነው። ማካባን የሚባለው ወዘ ሊደር ኖሌጀብል ኢን አፋር ከስተም የዚህ መሪው ማካባን የሚባለው ወይም ደግሞ ዳኛው የአፋርን ከስተም የአፋርን ባህልና ወግ በሚገባ ጠንቅቆ ያወቀ መሆን አለበት። ጀጆቹ ወይም ደግሞ እነዚህ ማካባኑ ዳኛው ቁጥራቸው ከ1 እስከ 10 ሊሆን ይችላል። እንደሚይዙት ጉዳይ አነስተኛ ጉዳይ ሲሆን አንድ ማካባን ጉዳዩን ሃንድል ሊያደርገው ይችላል። ጉዳዩ ደግሞ ሰብሰብ ሲል እስከ 10 ድረስ የሚደርሱ የዳኞች ጉባኤ ተመካክረው የፍርድ ስርዓቱን የሚያስኬዱበት ስርዓት ነው። በዚህ የዛሬውን ትምህርታችንን እናጠናቅቃለን። ለነበረን ጊዜ አመሰግናለሁ።